ክረምቱ በወጉ ሳይገባ የተፈራው ሊሆን ነው። የጦርነቱ መጀመሪያ ቀን ተቋረጠ። ለሶስት ተከታታይ ዓመታት ከፍተኛ የጦርነት ዝግጅት ሲያደርግ የነበረውና የፕሪቶሪያ ስምምነት በይፋ መፍረሱን ያወጀው ህወሓት ጦርነት የሚጀመርበትን ቀን ይፋ ያደረገ ሲሆን ሁሉም እግረኛ ጦሮች ወደ ካምፕ መግባታቸው ተሰምቷል። ካለፈው ሰኞ ጀምሮ ለቀድሞ ጦር አዛዦች አስቸኳይ ጥሪ መቅረቡን የገለጹት የትግራይ ምንጮች እንዳረጋገጡት ከሆነ ጥሪው ጡረተኞችና በሕክምና ላይ ያሉ የጦር አዛዦችንም የሚጨምር ነው። ወዲህ ደግሞ ከመከላከያ ሰራዊት በኩል መረር ያለ መረጃ የተሰማ ሲሆን በጀነራል ማመር ዳስ የሚመራው አየር ኃይልም አስቸኳይ ጥብቅ ትዕዛዝ እንደተሰጠው ተሰምቷል። በዝርዝር የምንመለከተው ጉዳይ ይሆናል። በሌላ መረጃ ዓለምን ጉድ ያሰኘው የእስራኤል መመኪያ ጋሻ ለመጀመሪያ ጊዜ ወደ አፍሪካ ሊገባ ስለመሆኑ የሚጠቁሙ ፍንጮች እየወጡ ይገኛሉ። እንደ ወታደራዊ መረጃ አነፍናፊዎች ከሆነ ዝነኛው አይረንዶም ቀይ ባህር ዳርቻ ላይ ሊተከል የሳምንታት እድሜ ብቻ ቀርቶታል የተባለ ሲሆን በቅርቡ በኢየሩሳሌም ኤምባሲዋን የከፈተችው ሶማሊላንድ በበኩሏ ከእስራኤል ዘመናዊ የጦር መሳሪያዎችን እየተረከበች መሆኗን ይፋ አድርጋለች። በሌላ በኩል ደግሞ የአሜሪካና እስራኤል ግንኙነት መሻከሩን የቀጠለ ሲሆን ነገሮች ከታሰበላቸው በላይ እየተወሰቡ መሄዳቸው የአደባባይ ምስጢር የሆነ ነው። በኢራን አሜሪካ ስምምነት ቅሬቷን የገለጸችው እስራኤል በሊባኖስ የምታካሄደውን ጥቃት እንድታቆም ቢነጋትም እምቢኝ ማለቷን ተከትሎ ትራምፕ በቁጣ መንዳቸው ተሰምቷል። የሁለቱ ሀገራት መሪዎች ስለጀመሩት አነጋጋሪ ነው ስለተባለው ድርድርም የወጡ ጥብቅ መረጃዎችን ይዘናል። ሰላም ጤና ይስጥልን ውድ የፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልናችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ እያል የቻናሉ ቤተሰብ ካልናችሁ ደግሞ ተደራሽናችን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር ታደርጉ እየጋበዝን ወደ ዝርዝር መረጃ ተሻገርን። እስከ ፍጻሜያችን አብራችሁን ቆዩ። በሰሜን ኢትዮጵያ ጦርነቱ በይፋ የሚታወጅበት ቀን ተቆረጠ። ለዓመታት ያክል ከፍተኛ የጦርነት ዝግጅት ሲያደርግ የነበረውና የፕሪቶሪያ ስምምነት በይፋ መፍረሱን ያወጀው ህወሓት ጦርነቱ የሚጀመርበትን ቀን ይፋ ያደረገ ሲሆን ሁሉም እግረኛ ጦሮች ወደ ካምፕ መግባታቸው ተነግሯል። ካለፈው ሰኞ ጀምሮ ለቀድሞ ጦር አዛዦች አስቸኳይ ጥሪ መቅረቡን የገለጹት የትግራይ ምንጮች እንዳረጋገጡት ከሆነ ጥሪው ጡረተኞችና በሕክምና ላይ ያሉ ጦር አዛዦችንም የሚጨምር ነው። ወዲህ ደግሞ ከመከላከያ ሰራዊት በኩል መረር ያለ መረጃ የተሰማ ሲሆን በጀነራል ማመር ዳስ የሚመራው አየር ኃይልም አስቸኳይ ጥብቅ ትዕዛዝ እንደተሰጠው ተሰምቷል። ህወሓት በመጪው ሰኞ ሰኔ 15 ቀን 2018 ዓ.ም ጦርነት ለመክፈት እቅድ እንዳለው ከትግራይ አካባቢ የወጡ መረጃዎች ገልጸዋል። ከትግራይ አካባቢ የወጡ መረጃዎች እንደሚያሳዩት ህወሓት በዚህ ሳምንት ለቀድሞ ወታደራዊ አዛዦችና በጡረታ ላይ ለሚገኙ እንዲሁም ደግሞ የሕክምና ላይ ላሉም ጭምር የቀድሞ ወታደራዊ አዛዦች አስቸኳይ የክተት ጥሪ የቀረበላቸው ሲሆን በተቻለ ፍጥነት በአቅራቢያቸው ወዳለ ካምፕ በመሄድ ታጣቂውን እንዲቀላቀሉም ትዕዛዝ አስተላልፏል። ህወሓት ይህንን ጥሪ ያቀረበው በሚቀጥለው ሳምንት መክት የሚል ዘመቻ በኢትዮጵያ ውስጥ በትግራይ የተለያዩ ግንባሮች ምናልባትም በራያ ግንባር፣ በአፋር ግንባር፣ በዋግምራ ግንባርና አካባቢዎች እንዲሁም ደግሞ በምዕራብ በኩል ደግሞ በጠለምትና በወልቃይት እንዲሁም በሱዳን አቅጣጫ ደግሞ ከአሶሳ ቀጠናዎች ባሉ በተለያዩ አካባቢዎች ጥቃቶችን ለመክፈት ዝግጅት ማጠናቀቁን ተከትሎ ነው ይህንን ጥሪ ያደረገው። ከዚህም ጋር በተያያዘ በየግንባሩ ለሚገኙ የህወሓት አርሚና ክፍለ ጦር እንዲሁም ደግሞ የተለያዩ የኮር አዛዥ ወታደራዊ ዝግጅታቸውን እንዲያረጋግጡ ትዕዛዝ ሰጥቷል። ይህን ተከትሎ የህወሓት ታጣቂዎች በሚገኙባቸው ካምፖች ሙዚቃዎች እየተከፈቱ የታጣቂዎችን የመዋጋት ሞራል ለማነቃቃት የሌሊት ሽለላ፣ ቀረርቶ እንዲሁም ደግሞ ከአሁን በፊት የህወሓትን ትግል የሚያሳዩ ዘገባዎችና ዘፈኖች በትላልቅ ድምፅ ማጉያዎች እየተከፈቱ ከፍተኛ የሆነ ጭፈራና ቅስቀሳ እየተደረገ እንደሆነ መረጃዎች ገልጸዋል። በአላማጣ ከተማ በትናንትናው ዕለት በተደረገ ስብሰባ ሁሉም ወታደራዊ አዛዦች ሶስት ነገሮችን እንዲተገብሩ ትዕዛዝ ሰጥቷል። አንደኛው በስራቸው የሚገኙ ታጣቂዎችን ለወታደራዊ ዘመቻ ዝግጁ እንዲያደርጉና የታጣቂዎችን የስነ ልቦና እንዲያዘጋጁ፣ የመሳሪያ የሎጂስቲክስ እንዲሁም ደግሞ ስንቅ፣ ትጥቅና ሌሎችንም ቁሳቁሶች እንዲያሟሉና የሕክምና ቁሳቁሶችን በየክፍሉ እንዲሳጩ ተነግሯል። ሁለተኛው ሁሉም ታጣቂዎች ከዛሬ ጀምሮ በየትኛውም ቦታ በየትኛውም ግንባር እረፍት ፍቃድ መጠየቅ አይችሉም፣ እረፍት መውጣትም አይቻልም። ይህንን ሁሉም ታጣቂዎች እንዲያውቁት ተብሏል። የእጅ ስልካቸውንም እንዲያስረክቡ ተነግሯል። ሶስተኛው በቅርቡ በተለያዩ ማሰልጠኛ ጣቢያዎች የሚገኙ የህወሓት የ3 ሳምንት ሰልጣኞች ስልጠናቸውን ያጠናቀቁ ታጣቂዎች ወደ ሁሉም ግንባሮች ስለሚመደቡ አዲስ ስለሚመጡ ታጣቂዎች እያንዳንዱ ኮርና ክፍለ ጦር አርሚ አቀባበል እንዲያደርግ ከነባር ታጣቂዎች ጋር በማቀናጀት የስምሪትና የግዳጅ ቀጠናዎችን ለይቶ ምደባዎችና የግዳጅ ውህደቶችን እንዲሰሩ የሚል ትዕዛዝ ሰጥቷል። ምንም እንኳን ህወሓት በመጪው ሰኞ የተያዘው ፕሮግራም ጦርነት ለመክፈት ሳይሆን 38ኛ ዓመት የሰማዕታትነት ቀን የምንዘክርበት ነው የሚል መግለጫ እያሳጨ ቢሆንም ከውስጥ የወጣ መረጃ ግን ቃል በቃል ኮሎኔሎች፣ የቀድሞ ተዋጊዎች፣ በተለያዩ አካባቢዎች ተበትነው የነበሩ ታጋዮች በሙሉ ሰኔ 15 ጀምሮ አስቸኳይ ጦርነት ስለሚጀመር ወደ ስራ እንዲገቡ በሀሳብም እንዲረዱ የሚል ጠንካራ ውስጣዊ ስብሰባና ትዕዛዝ የያዘ የክተት ጥሪ መተላለፉን የተሰማው። ወዲህ ደግሞ ከመከላከያ ሰራዊት በኩል መረር ያለ መረጃ የተሰማ ሲሆን በጀነራል ማመር ዳስ የሚመራው አየር ኃይልም አስቸኳይ ጥብቅ ትዕዛዝ እንደተሰጠው ተሰምቷል። የመከላከያ ከፍተኛ ጀነራሉ በበኩላቸው ጠላቶቻችን የዘረጉትን የሴራ መረብ በጀግነት እየጣጠስን ራያችንን እናሳካለን ሲሉ ለህወሓት ጦርነት ቀነ ቀጠሮ ዝግጁ ሆነው እየጠበቁ መሆኑን የሚጠቁም መረጃ ይፋ አድርገዋል። ከዚሁ የህወሓት ጦርነት ቀጠሮ ጋር ተያይዞ ምላሽ የሰጡት የደቡብ እዝ ዋና አዛዥ ሌተናል ጀነራል ሰለሞን ኢተፋ ሲሆኑ ጀነራሉ ከሚመሩት እዝና ከፍተኛ አመራሮች ጋር በግዳጅ አፈጻጸምና በወቅታዊ ሰላምና ጸጥታ ጉዳዮች
ላይ መክረዋል። ዋና አዛዡ ጠላቶቻችን ከዚህም ከዚያም ባንዳዎችን በመጠቀም የሚለኩሱትን እሳት በማጥፋት ስራ ተጠምደን ህልማችንን እውን እንዳናደርግ ቢረባረቡም አይናችንን ከግባችን ላይ ሳንነቀል የእሳቸውን ምዕራብ እየበጣጠስን ራዕያችንን እናሳካለን ብለዋል። ሰራዊቱ በመደበኛና በጸረ ሽምቅ ውጊያዎች ላይ ከፍተኛ ልምድ ያለውና አጋጣሚዎችን ወደ ድል መቀየር በሚችሉ ብቁ አመራሮች እየተመራ ከየትኛውም አቅጣጫ የሚሰነዘሩ ጥቃቶችን ለመመከትና የማያዳግም እርምጃ ለመውሰድ በተጠንቀቅ ላይ ስለመሆኑም ሌተናል ጀነራል ሰለሞን ኢተፋ ገልጸዋል። በስነ ልቦናና በወታደራዊ ሳይንስ የተገነባ ሰራዊት እውን መደረጉን የጠቀሱ የደቡብ እዝ ምክትል አዛዥ ሜጀር ጀነራል ደስታ ተመስገን ፈታኝ የውጊያ ልምምዶች መደረጋቸውን ጠቅሰው አስተማማኝና ብቃት ያለው ኃይል መገንባቱን አረጋግጠዋል። በቀጣይ መረጃ ዓለምን ጉድ ያሰኘው የእስራኤል መመኪያ ጋሻ ለመጀመሪያ ጊዜ ወደ አፍሪካ ሊገባ ስለመሆኑ የሚጠቁሙ ፍንጮች እየወጡ ይገኛሉ። እንደ ወታደራዊ መረጃ ነፍናፊዎች ከሆነ ዝነኛው አይረን ዶም ቀይ ባህር ዳርቻ ላይ ሊተከል ሳምንታት እድሜ ብቻ ቀርቶታል እየተባለ ሲሆን በቅርቡም በኢየሩሳሌም ኤምባሲዋን የከፈተችው ሶማሊላንድ በበኩሏ ከእስራኤል ዘመናዊ የጦር መሳሪያዎችን እየተረከበች መሆኗን ይፋ አድርጋለች። ሶማሊላንድ ከእስራኤል ወታደራዊ ስልጣን ድጋፍ እያገኘች መሆኑን ገለጸች። እስራኤል በሶማሊላንድ ውስጥ ምንም አይነት የጦር ሰፈር የላትም፣ ነገር ግን የሀገሪቱን ፖሊስና ወታደራዊ ኃይሎች እያሰለጠነች ነው ሲሉም የሶማሊላንድ መከላከያ ሚኒስትር መሐመድ የሱፍ አሊ ሮብለት ተናገሩ። ከሶማሊላንድ በመገንጠል ራሷን በራሷ የምታስተዳድረው ሶማሊላንድ እስራኤል በግብርናና በሌሎችም ዘርፎች ኢንቨስት እንድታደርግ ጥሪ አቅርባለች። እስራኤል ለሶማሊላንድ የሀገርነት እውቅና የሰጠች የመጀመሪያ ሀገር መሆኗን ተከትሎ የሶማሊላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂ ለመጀመሪያ ጊዜ በዚህ ሳምንት ወደ ቴልአቪቭ ጉብኝት ያደረጉ ሲሆን የመከላከያ ሚኒስትሩ መሐመድ የሱፍ አሊም ከልዑኩ ጋር አብረው ወደ እስራኤል ተጉዘዋል። ሶማሊያ እስራኤል ለሶማሊላንድ የሰጠችውን እውቅና ውድቅ ያደረገች ሲሆን ድርጊቱን በሉዓላዊነቷ ላይ ሆን ተብሎ የተፈጸመ ጥቃት ስትል ፈርጀዋለች። ሶማሊ ዘ ጋርዲያን የተባለው የዜና ምንጭ ባለፈው እሁድ ባወጣው ዘገባ እስራኤል በሶማሊላንድ ውስጥ የስለላ ጣቢያዎችን መክፈቷና የእስራኤላዊ የጦር ሰፈሮችም ሊቋቋም በሚችሉበት ሁኔታ ላይ ውይይቶች መደረጋቸውን ዘግቦ ነበር። የእስራኤል የውጭ ጉዳይ ሚኒስትር በቴል አቪቭ ባዘጋጅ የንግድ ፎረም ጎን ለጎንም ለሮይተርስ ዜና ወኪል ማብራሪያ የሰጡት ዮሴፍ አሊ እስራኤል በግዛቷ ውስጥ የጦር ሰፈር ለማቋቋም ድርድር እያደረገች ነው ተብሎ የተሰራጨው ዘገባ እውነት አለመሆኑን አስተባብለው ሚኒስትሩ በሶማሊላንድ ውስጥ ምንም አይነት የእስራኤል ወታደርም ሆነ ወታደራዊ ሰፈር የለም ያሉ ሲሆን ነገር ግን እስራኤል ሶማሊላንድን እየረዳች ነው፣ የተወሰነ የፖሊስና የጦር ኃይሎቻቸውን ለማሰልጠን ድጋፍ እያደረገች ትገኛለች ብለዋል። በሌላ መረጃ የአሜሪካና እስራኤል ግንኙነት መሻከሩን የቀጠለ ሲሆን ነገሮች ከታሰበው በላይ እየተወሳሰቡ መሄዳቸው የአደባባይ ምስጢር እየሆነ ነው። በኢራን አሜሪካ ስምምነት ቅሬታዋን የገለጸችው እስራኤል በሊባኖስ የሚታካሄደውን ጥቃት እንድታቆም ቢነገራትም እምቢኝ ማለቷን ተከትሎ ትራምፕ በቁጣ መንዳቸው እየተነገረ ሲሆን የሁለቱ ሀገራት መሪዎችም ስለጀመሩት አስቸጋሪ ነው የተባለ ድርድር መጀመሩ ተሰምቷል። አንድ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ቅርብ የሆኑ ከፍተኛ የእስራኤል ባለስልጣን በአሜሪካና በእስራኤል መካከል ሊባኖስን በሚመለከት አስቸጋሪ ድርድር እየተደረገ መሆኑን ለሮይተርስ ተናግረዋል። ባለስልጣኑ አክለውም እስራኤል በደቡባዊ ሊባኖስ ወታደሮቿን ለማሰማራትና አካባቢውን ተቆጣጥራ ለመቆየት የያዘችውን አቋም የመልቀቅ ፍላጎት አላሳየችም ብለዋል። በአሜሪካና በኢራን መካከል የተፈጸመው የመግባቢያ ሰነድም ሊባኖስን ጨምሮ በየትኛውም ግንባር የሚካሄደው ወታደራዊ እርምጃ ይቆማል ቢልም የሊባኖስ መገናኛ ብዙሃን ግን የእስራኤል ጥቃት እንደቀጠለ መሆኑን ዘግበዋል። በተመሳሳይ እስራኤል ከአውሮፓ ህብረት ጋር የገባችበት ዲፕሎማሲያዊ ፍጥጫ በአስቸጋሪ ሁኔታ መካረሩ እየተናገረ ይገኛል። በዚሁ ምክንያት እስራኤል ከአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ጃካ ካላስ ጋር ያላትን ማንኛውም አይነት ግንኙነት ሙሉ በሙሉ ማቋረጧን አስታውቃለች። ውሳኔው የተላለፈው አዲሷ የህብረቱ ፖሊሲ ኃላፊ እስራኤልን በደቡብ አፍሪካ ከነበረው አፓርታይድ ስርዓት ጋር አነጻጽረዋል በሚል መሆኑን የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳሪ ገልጸዋል። ሚኒስትሩ የካላስን ንግግር የከረረ ስም ማጥፋትና ግልጽ ኢፍትሐዊነት ሲሉም የገለጹት ሲሆን ኃላፊዋ ማብራሪያ ለመስጠትም ፈቃደኛ ባለመሆናቸው ግንኙነቱን ሙሉ በሙሉ ከመቋረጥ ውጭ አማጭ እንዳልተገኘ አስታውቋል። ይህ እርምጃ በቴል አቪቭ እና በብራሲልስ መካከል ያለውን ግንኙነት ይበልጥ ያሻክረዋል ተብሎም ተሰግቷል።